ይጨርሱ ነው። ሐሳቧን ስጠው፣ አድምጡ፣ ሰዓት ስጧት፣ ደቂቃ ስጧት። በዛ ሰዓት ላይ ስትጨርስ ጣልቃ ሳትገባ ለጥያቄዋ መልስ እየሰጠህ ማብራሪያ እየሰጠህ ሐሳቧን በሚገባ መልኩ ደግሞ ወስደህ ተጠቀመበት፣ ውጣ። አነለስ ግን ይችን ብላቴና ማደነጋገሩ ጥሩ አይደለም። ጥሩ ሐሳብ ነው እያመጣች ያለችው። ለእስጢፋኖስና ለኢየሱስ ክርስቶስ እኩል ክብር አልሰጥም ማለቷ ምን ላይ ነው ነውሩ? ምን ላይ ነው? ምን ላይ ነው ሐሰትነቱ? ሁለተኛ መጽሐፍ ቅዱስ ይናገራል። አብ ስለ ወልድ እንዲከብር በማናቸውም ጉዳይ የሚለውን ስለ ኢየሱስ ክርስቶስ እንደሚጸለይ ተናገረች። በኢየሱስ ክርስቶስ ስም እንደሚጸለይ ተናገረች። ምንድነው ነውሩ እዚህ ላይ ብራዘር? ስለዚህ ስሟት። ስለምንድን ነው ኢየሱስ ላይ የምትቆጣ? ፕሮፌት ስናደዱ ተረጋጉና ስሟት። አሁን እኔ ዝም ብላለሁ። ፕሮፌት አንዴ ወደ አንተው ልምጣ። ቆይ አይ አንተ አዋቂ ስለሆንክ ወደ አንተው ልምጣ። ቆይ ፕሮፌት ማይክን ሆን አድርግና ዳዊት ይሰማል? ፕሮፌት ዳዊት ማይክን ሆን አድርግ። ዳዊት አንተ ልጠይቅህ፣ ችግር የለውም። እህታችንን ትተናታል፣ ብላቴና ስለሆነች ትተናታለሽ። ዳዊት ማይክን ሆን አድርግ። ወደ አንተ መጣው። ይኸው ማይክን ሆን አድርግ። ማነው ነብዩ? ነብይ ዳዊት ነቢያቱም እንዲህ ናቸው። ወደ ራሳቸው ሲዞር ትክክለኛው ትምህርት እንዳይገለጥ ነው። ሰብሮ ሲገባ ነው ደስ የሚለው። በቃ ዝም ብሎ ይሄ ዳዊት ዘሮታ እብሮ ቆይ አንድ ጥያቄ ልጠይቅ አንተን። እብሮ ይሰማል? አንዴ ስማኝ። ልጅቷ እምነቷ ምንድነው? ልጅቷ ፕሮቴስታንት አይደለችም። በግልጽ ለማቃት ነገርኩህ አይደለ? ምንድነው? መሳደፉና ጉት ካልነበረ በስተቀር እግዚአብሔርን አይደለችም። በቃ አቃታ። እሺ አንዴ ሚውት አድርግ። እሺ አንዴ ሚውት አድርግ። አንዴ አንተ ሚውት አድርግ። እህታችን ይኸውት ማይክሽን አብሪ። አንዴ ይቅርታ። ይወት ወንጌል አማኝ ነሽ አይደለሽም? ፕሮቴስታንት ነሽ አይደለሽም? አቤት። ፕሮቴስታንት ነሽ አይደለሽም? ቆይ ትንሽ እንትን ኔትወርክ እየተቆራረጠብኝ ነው። ላስተካክልና ልመለስ። ምን አልከኝ? አይ ምንም ቀይ እያበራ አይደለም። ባይዘወይ ቀይ እያበራ አይደለም፣ ይታያል። እኔ ክርስቶስ ተከታይ ነኝ። ፕሮቴስታንት አይደለሽም? አይ እያበራ ነው። ከሰማኸኝ የክርስቶስ ተከታይ ነኝ። የትኛውንም የጣሪያ ግድግዳ ተወካይም አይደለሁም። የክርስቶስ ተከታይ ነኝ። የትኛውን ጣሪያና ግድግዳ ጠበቃ አይደለሁም። ግልጽ ነህ? ግልጽ ነው። እኔ የማመልከው የክርስቶስ ተከታይ ነኝ። ኦንሊ ክራይስት ፎሎወር፣ ኢየሱስ ክርስቶስን እከተላለሁ። ክርስቲያን ነኝ እኮ። ህብረት የምታደርጊው ከዛ ውጪ ሌላ የጣሪያ ግድግዳ ድጋፍ የለኝም አባቴ። እሺ ሰማል። እኔ የምቆመው እንደው ዘዴ የሚቆመው በእግዚአብሔር ፊት ለፍርድ በምቆምበት በሙሉ ማንነት አይደለሁም እንኳን በግድ የክርስቶስ ተከታይ ነኝ። ክርስቲያን ነኝ። ልታረጓት ነው ህብረቷን እንጠይቀው። አረባ ክሲ ዝም በል አንተ። ደግሞ ህብረት የምታደርጊው የት ነው እኮ ነው ያለው። ምን አንተ ደግሞ ትላለህ እንዴ? አይደለሁም አለች አይደል? ለፖለቲካ አይደለሁም አለች። ተሙለታ ሚውት ያርጉ። ቀጥይ። አይደለሁም ብላለች። ታሜ እኔ ስለማውቃት አይደለችም። ኦንሊ ጂሰስ ነች። ኦንሊ ጂሰስ ታውቃቸዋለህ? አላቃቸው ሐዋርያ ናቸው። ጂሰስ ከሆነች እኮ ይብሮ ቆይ አንዴ። ኦንሊ ጂሰስ ከሆነች እኮ ኢየሱስ አብ ነው ብላ ነው የምታምነው አይደለ? ስለዚህ እምነቷን ህብረት የምታደርግበትን ማወቅ ለኔም ላንተም ይጠቅመኛል አይደል? አንተም ስለሷ በኋላ ለማውራት ይጠቅማል። ስለዚህ ሙለታም ሌሎቻችሁም አንዴ እንትን ትሉና የእሷን ትክክለኛንም እምነት እንወቅ። ያን ያህል ከባድ አይደለም። እህታችን የትኛው ቸርች ነው ህብረት የምታደርጊው ለአምልኮ የምትሄጂው? እንደ ፕሪሚየር ሊግ ጎራ ሰጣችሁት የምትከራከሩለት ጉዳይ በአጠቃላይ ህይወት አይደለም። ግልጽ አድርጌ ልንገርህ፣ በመጨረሻው ቀን ቆመ የምትጠየቀው በነፍስና በስጋ ያደረከው ነገር ነው የምትመዘነው። የኔ ወንድም እኔ ይኸውልህ እናንተ የምታወሩት በተለይ በእግዚአብሔር ቃል ላይ የምትሰሩት ቀልድ፣ በተለይ የሆነን የእምነት መጠለያ ድጋፍ እየሰጣችሁ ናንሴንስ ነው፣ ትርጉም የለውም። ስለ ህይወት አውራ፣ ስለ ክራይስት አውራ፣ ስለ ማንነት አውራ። እኔ አሁን የክርስቶስ ተከታይ ነኝ ብያለሁ። የክርስቶስ ተከታይ መሆኔ ሃይማኖቴን ካልገለጸልህ አዝናለሁ። የጠየቅኩሽ ምን ነበር? ከጨረስኩኝ እኮ የክርስቶስ ተከታይ ነኝ አልኩ። እኔ ማንም ተከታይ ነው? የክርስቶስ ተከታይ ነኝ አላልኩሽም። እሺ አንዴ ስሚኝ። እሱ ምንድነው የሚያደርግልህ? አንዴ ስሚኝ። በፈጠረሽ አንዴ በፈጠረሽ በቃ እኔ ጨረስኩልህ። የክርስቶስ ተከታይ ነኝ። ይሄ ካልበቃ ክርስቶስ የሚባለው ሃይማኖት ካልበቃ በቂ ነው። ይውዬ አንዴ ኢየሱስን አብ ነው ብለሽ ነው መታኘው። አንዴ የማ ተከታይ ነሽ አላልኩሽም። እሺ ይሄን ሰምቻለሁ። የኢየሱስ ተከታይ ነኝ ብለሽኛል። ጎበዝ አድምቄያለሁ። ይሄ ላይ ጥያቄ የለኝም።
የት ቸርች ነው ህብረት የምታደርጊው አምልኮ የምትፈጽሚው የት ቸርች ነው ብዬ ነው የጠየኩሽ። አሁንም መልሰሽ እኔ ኢየሱስ ተከታይ ነኝ እንዳትዪ ሰምቻለሁ። ይሄ ጉዳይ አሁን ላነሳ ነው ክርክር ኢሬሌቫንት ነው። እኔ የፕሪሚየር ሊግ ደጋፊ ምናምን የቲፎዞ እንትን የለብኝም። በቃ በአጭር ቃል መልሼልሃለሁ። ማውራት ያለብን ስለ ክርስቶስ መከተል አለመከተል ነው። ከዛ ውጪ ምንም በቃ አይበቃህም። መልሻለሁ። ቀጥሉ። በቃ ጋይስ ኦዲሰስ ነሽ ካልመች ብሎት እኮ ነው ፕሮቴስታንቶች እንደዚህ ናቸው እያለ ፖለቲካ ለመስራት አልመቻለ። ከዚህ ውጭ ሌላ እውቀት የለውም። እዮ በቃ አልተመቸህም። እውቀት እንዳለው ኢየሱስን አብ ነው ብለሽ ነው የምታምኚው? ስታወራ ደግሞ ውለታ ለምን በስምህ እንድጠራ ታደርገኛለህ? ትክክለኛ ስሜ ያው ዮናስ ነው። ኦኬ ፕሮፌት ዮናስ ከየት ቤተ እምነት ነው የመጡት? ፕሮፌት ጴንጤ። ኦኬ እሺ፣ ከጴንጤ ምን ሊሉን ነበረ ገስ የላኩልን ፕሮፌት? እያዳመጥኩ ነበረ። በጣም ጥሩ ነገር ነውና እኔም መማር ፈልጌ ነው በዚሁ። መልካም ከእርሶ ጋርማ እንመማራለን፣ ግን የምንመማረው መጽሐፍ ቅዱስ የሆኑ ሀሳቦችን ነው ይመስለኛል። እርሶ ባሉበት ቤተ እምነት አገልጋይ ነው ታደል ፕሮፌት? መልካም እሺ፣ ደስ ይለናል። ቁጭ ብለው ይማሩ ፕሮፌት። ስለመጡ በጣም እናመሰግናለን። ጊዜ ያክብርልን። ምን ላይ ሞር ትኩረት እንደሚያደርግ ባቀ ደስ ይለኛል። ያው ለመከታተል ማወቅ የምፈልጋቸው ነገር ስላሉ ሞር ፎከስ የምታደርጉበት ኤሪያዋ ምንድነው? መልካም ወጣት ያው በእኛ ቤተ እምነት ይማርለና ለየት የሚያደርገው ምንድነው የምለውን አንዳንድ ነገር ባቀ ደስ ይለኛል። ኦኬ መልካም። ለምሳሌ ጉባኤ እናንተ ቤተ እምነት ውስጥ አለ፣ እኛም ቤተክርስቲያን ውስጥ ጉባኤ ይደረጋል። ልዩነቱ ምንድነው ይመስለኛል? ልዩነቱ ግልጽ ነው። ምንድነው ፕሮፌት? እኛ በክርስቶስ ኢየሱስ ምናምን ኦርቶዶክሳውያን ፕሮቴስታንት የሆኑ ወይም ደግሞ የፔንቴኮስታል እምነት ተከታይ የሆኑ ሰዎች በአጠቃላይ ድነዋል ብለን አናምንም። በጨለማ ውስጥ ናቸው ብለን እናምናለን። እንዲህ ስንል ከክፋት አይደለም። እንዲህ ስንል እነሱን ለማናደድ እነሱን ለማበሳጨት ፈልገን ሳይሆን እነሱን እጅግ በጣም ስለምንወዳቸው እንደው በተጨማሪም ደግሞ ልባቸው እውነተኛውን ጌታ ኢየሱስ ክርስቶስን እንደሚሻ ስለምናምን እውነተኛውን ኢየሱስ ክርስቶስን ያገኙት ዘንድ በቻልነው አቅም የፍቅር ጥሪ ሁልጊዜ እናቀርባለን። ለምሳሌ አንድ ፕሮቴስታንት የሆነ ሰው በአደባባይ ወጥቶ ኢየሱስ ይወዳችኋል ብሎ የሚጮህ መቼም ኦርቶዶክስ የሆኑ ሰዎችን ጠልቶ አይደለም፣ እርሱ የገባውን እውነት ሌሎች ሰዎች እንዲያውቁ ነው። በተመሳሳይ እኛም በክርስቶስ ኢየሱስ የምናምን የዚህ ቅዱስ ቤተክርስቲያን ልጆች ሆነን በአጠቃላይ ኦርቶዶክስ አማኝ ሆነው በተለያዩ አይነት ልምምዶች ውስጥ ከቅዱስ ቤተክርስቲያናቸው አስተምሮ የሸሹ በጣም ብዙ ነፍሳቶች አሉ። ከባድ በሆኑ ልምምዶች፣ ከባድ በሆኑ ሱሶች ውስጥ በጣም ከባድ በሚባሉ ነገሮች ውስጥ ገብተው ያሉ ብዙ ነፍሳቶች አሉ። ስለዚህ ኦርቶዶክሳዊ መልካም ወጣት የሚለው መርሃ ግብር እነዚህ እህት ወንድሞቻችንን ካሉበት መጥፎ የሆነ ልምምድ ነፃ እንዲወጡ የሚያደርግ ነው። በተመሳሳይ ፕሮቴስታንት የሆኑ ሰዎችን አሉ በጣም ብዙ በውስጥ መስመርኛ የሚሆኑ ለምሳሌ ብዙ ጊዜ ሰላማቸውን አጥተው በጣም በብዙ ነገር ተጨንቀው ኢቭን ህብረት በሚያደርጉበት ቤተ እምነት ውስጥ እንኳን ሳይቀር ህብረት ለማድረግ ሞክረው እንኳን ያጡትን ሰላም ያላገኙ እዛ ያለው ድምፅ እዛ ያለው ጫጫታ አየር በቃ ሁሉም ነገር ለነሱ ሰላም ሳይሰጣቸው በጣም የተጨነቁ ብዙ ነፍሳቶች አሉ። ለምሳሌ ግብረ ሰዶም የሆኑ ሰዎች አሉ። በከባባድ ሱሶች ውስጥ ያሉ ፕሮቴስታንቶች አሉ። በከባባድ ልምምድ ውስጥ ያሉ ፕሮቴስታንቶች አሉ። የጴንጤኮስታል እምነት ተከታዮች አሉ። ስለዚህ እነሱንም ጭምር ካሉበት ልምምድ ነፃ እንዲወጡ የማድረግ ዓላማ አለን ማለት ነው። ማን? እኛ ኦርቶዶክሳውያን። ፕሮቴስታንት የሆኑ የእስልምና እምነት ተከታይ የሆኑ ካቶሊክ የሆኑ ጆባ ዊትነስ የሆኑ አድቬንቲስት የሆኑ ሐዋርያት የሆኑ ሞኒሰስ ማለት ነው።
እነዚህ አይነት ሁሉ ቤተ እምነት ውስጥ ሆነው ከባባድ ልምምድ ውስጥ ያሉ ነፍሳትን በአጠቃላይ ካሉበት ከባባድ ልምምድ ለማውጣት እኛ የግድ እንደነዛ ሰዎች ካቶሊክ መሆን አይጠበቅብንም። የግድ የእስልምና እምነት ተከታይ መሆን አይጠበቅብንም። የግድ ፕሮቴስታንት መሆን አይጠበቅብንም። ኦርቶዶክሳውያን በክርስቶስ ኢየሱስ ምናመን ሰዎች ነን። ባለንበት ቤት ሆነን እነዛ ነፍሳት ካሉበት ልምምድ ነፃ ሊወጡ እናደርጋለን። ፕላስ ከዛም በተጨማሪ በነገራችን ላይ ትምህርት ተኮር የሆኑ ነገሮችን እናወራለን። ፕሮፌት ቅድም እንዳልኩት በጣም ብዙ ስሁት የሆኑ ትምህርቶችን እርሶም ሌሎችም ደግሞ ልክ እንደርሱ ያሉ ሰዎች ያምናሉ ብለን እናምናለን እና ሰዎችን በማብሸቅ ሰዎችን በማናደር ሳይሆን በጣም በፍቅር እነዛ ሰዎች ስሁት በሆነ ትምህርቶች ውስጥ ጭምር እንዳሉ በቻልነው አቅም በመጽሐፍ ቅዱስ የማስረጃ እያሳየን ወደ እውነተኛው መንገድ ክርስቶስ ወደ መሰረታት የእምነታችን ጀማሪና ፈጻሚ የሆነው የጌቶች ጌታ የንጉሶች ንጉስ የአምላኮች አምላክ የሆነው ክርስቶስ ወደ መሰረታት ወደዚህ ቅዱስ ቤተክርስቲያን እንዲመጡ ለሁሉም የፍቅር ጥሪን እናቀርባለን ማለት ነው እና አይሆፕ እርሶም ብዙ ያተርፉበታል ብዬ ተስፋ አደርጋለሁ። ኦዲየንሶቹን ሶሪ እንደዚህ በጣም ወርዝ አያደርገውም አይመጥናችሁም ብዬ አስባለሁ። በጣም ቢናገሩ ድል ቢያገኙ ከኛ የተሻለ እውቀት ያላችሁ ሰዎች ዝም ብሎ ባኬን ፎርዞ አይጠቅምም። እሱን ክሊር ማድረግ እፈልጋለሁ። እኛ ደግሞ ክርስቲያኖች ስለሆንን ይፈቀድልናል። የሚፈቀድና የማይፈቀድልን ነገር አለ። የማይፈቀድልን ነገር ምንድን ነው? የማይሆነውን ነገር ነው። የማይመሳሰለው ማመሳሰል አይፈቀድልንም። ስለዚህ ለእኛ ኢሳ ኢየሱስ ክርስቶስ አይደለም፣ አብርሃም ኢብራሂም አይደለም፣ ሙሴ ሙሳ አይደለም፣ ድንግል ማርያም የአምላክ እናት መርየም አይደለችም። ምክንያቱም ሁለቱም መጽሐፍ ስለ እነዚህ ሰዎች ሲያብራሩ ቶታሊ ዲፍረንት ስቶሪ ስላለ መጽሐፍ መመሪያ አለን፣ እኛ መጽሐፍ ቅዱስ አለን፣ እነሱ ቅዱስ ቁርአን አላቸው። ኦኬ ቁርአኑና መጽሐፍ ቅዱሱ ፈጽሞ አይገናኝም ሲያብራራ። እንኳን እነዚህ ላይ አይደለም አላህና እግዚአብሔርን ባህሪያቸው ፈጽሞ አይገናኝም። ስለዚህ አንቴ በራሴን ለመሸወር ካላሰብኩ በስተቀር አይ እኔ ተፈቅዶልኛል አንድ ነው አለ። ክርስትና በጣም ቁጥብነትም ነው ደግሞ መለየትም ነው መውጣትም ነው። ስለዚህ አንድ አይደለም። ለዛ ፕሩፉን ማሳየት ይችላሉ። ለምሳሌ ቢኖሩ ቅድም ጥሩ ነበር ያልኩት ለዚህ ነበረ፣ ግን ኢስፋይን በሌላ ቀን ሆፕፉሊ እንቀጥላለን ብዬ አስባለሁ። ይሄ አረብኛ መጽሐፍ ቅዱስ ነው። አረብኛ መጽሐፍ ቅዱስ ነው። ሉክ ቻፕተር 1 ቨርስ 32 ላይ ያለ ነው። he will be great and will be called the son of the most high የሚወካንቺ መወደው የእግዚአብሔር ልጅ ይባላል። and the Lord God will give him the throne of his father David ይልና ከዛ በኋላ እዛ ከላይ ከፍሎ ይላል and behold ይላታል መልአኩ behold you will conceive in your womb ምጽንሹ ማን ነው አላት and bear a son and you shall call his name Jesus ይላል። ክርስቶስ ኢየሱስ ልጅ ታሪያለሽ። ጂሰስ የሚለው ይኸውላችሁ ወይም ኢየሱስ የሚለው ይኸው በአረብኛ ይሄ ነው። ኢየሱስ ይሄ ነው በአረብኛ። ኦኬ የመጽሐፍ ቅዱስ አረብኛ ኢየሱስን የሚጠራው እንዲህ ብሎ ነው። ቁርአን ግን ኢሳን የሚጠራው በዚህ መልክ አይደለም። ቁርአን ኢሳን የሚጠራው ለምሳሌ ማየት ትችላላችሁ። ማንም ሰው ገብቶ አረቢክ ኔም ኮንቨርት ቱ ትራንስሌት ፍሮም እንግሊሽ ቱ አረቢክ ብትሉ ለምሳሌ ኢሳ ብዬ ብጽፍ ወይም ኢሳ ይሄ ፕሮናንሲዬሽኑ አለ። ሉክ የአረብኛው ቋንቋ ልዩነቱን ይዩት። የአረብኛውን ቋንቋ ይሄ ቁርአኑ የሚያስቀምጥበት ነው። ይሄ ደግሞ የኛ የክርስቲያኖቹ የአረብ ክርስቲያኖች መጽሐፍ ቅዱሳቸው ነው። ስለዚህ አንድ አይደለም ማለት ነው። ስለዚህ አይፈቀድልንም። እኛ ተፈቅዶልናል ብለን መደም ሰውን ማታለል አያስፈልግም። ሌላው ትርጉሙ ውስጥ ራሱ ይሄ ባይብል ሀብ ይባላል። ያ ብዙ ሰው ያውቃል ብዬ አስባለሁ። ባይብል ሀብ ይባላል። የብሉይ ኪዳንና አዲስ ኪዳን መጽሐፍ የተቀመጡበት ነው። በኦሪጂናል በሩት ቋንቋቸው በእናት ቋንቋቸው ተተርጉሞ የተቀመጠበት ነው። ኦኬ ለምሳሌ ኢየሱስ የሚለውን ጂሰስ የሚለውን ፍሮም ደ ግሪክ ወርድ ጃሽዋ እና ትርጉሙ ምንድን ነው ይላል። ይኸውት እዚህ ጋር ጂሰስ ትራንስሌሽን ኦፍ ሂብሩ ተርም ይልና ያሽዋ ጆሹዋም ሳይሆን ያሽዋ ይባላል። which means ያህዌ እግዚአብሔር አዳኝ ነው፣ እግዚአብሔር ፈዋሽ ነው ማለት ነው ይላል። ስለዚህ ኢሳ ይሄን ትርጉም አይዝም። አንድ ጂሰስ ክራይስት ይልና ይኸው ኢየሱስ ኢዝ ሂዝ ሂውመን ኔም ስጉ ቃል ክርስቶስ አካላዊ ቃል ስጉ ቃል ሰው ከሆነ በኋላ የወጣለት ስም ይላል። ኦኬ እሱ የሚያሳይ ምንድን ነው? ኢንካርኔትድ ሎጎስ ስጉ ቃልን ወይም አካላዊ ቃልን በኋላም ደግሞ ስጉ ቃልን ያሳያል ይላል። ስለዚህ በዚህ አንጻር እኛ ክርስቲያኖች አይፈቀድልንም። የማይሆነውን ነው
ያልሆኑ ነው እያልን መሸወድም የለብኝ ወይ ቴዲ አያውቅም ብዬ የዚህ ጉዳይ አይደለም። እውነቱ ይሄ ነው ፈጽሞ። ለዚህ ነበረ ሬዚስት ያደረኩት እኔ በፕሩፍ አሳዩን አልኩት። እሱን ክሊር ካረኩኝ እዚህ ላይ ላቁም። ወደ ክርስትናው ልመለስ። ቴዲ አይ ቲንክ ኤፍሬምዬም ሌሎቹም ስለ ክርስቶስ አዳኝነት ስለ ክርስቶስ ፈዋሽነት ተነግረዋል። አሁን ታዲያ ቅድም ሰውስ ምን ይጠበቅበታል? ከሰው ምን ይጠበቃል? ክርስቶስ ራሱን ቤዛ አድርጎ ለሁላችን ሰጠን። አሁን አንተ ወደ ክርስትና ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ብትመጣ እመን ብቻ ትድናለህ አንልህም እኛ። በቃ አሁን ለምሳሌ አይንን ጨፍን እጅ ወደ ላይ አድርግ በቃ መስክር በቃ ድናሃል አንልህም እኛ። የሐዋርያት ሥራ ምዕራፍ 2 ላይ ወንጌል ተሰበከላቸው። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ እንዲህ ይላል፣ ይህን በሰሙ ጊዜ ይላል እንግዲህ መንፈስ ቅዱስ ወርዶ በዛ ለተሰበሰቡት ሁሉ ወንጌል ተሰበከ። ከዛ በኋላ ምን እናድርግ አሏቸው። የሰሙት ወንጌል ነው የሰሙት፣ ልባቸው ተነካ። በሰሙት ወንጌል ልባቸው በጣም ተነካና ምን እናድርግ አሉ። ምን እናድርግ ሲሉ ሐዋርያት ምን አሏቸው? ጴጥሮስ እና ሌሎችን ሐዋርያት ወንድሞች ምን እናድርግ አሏቸው። ጴጥሮስን ንስሐ ግቡ አለ። ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስ ስጦታ ትቀበላላችሁ አለ። ስለዚህ ምንድን ያላቸው? ንስሐ ግቡ። አንድ ሰው አምኛለሁ ብቻ ስላለ ሳይሆን ስለሰራው ኃጢአት ስላለፈው በደሉ ንስሐ መግባት ግዴታው ነው። ንስሐ ደግሞ የፌክ ንስሐ አይደለም፣ ከልብ የሆነ ንስሐ ከመጀመሪያ ለራሱ በደለኛ እንደሆነ መንገድ፣ ቀጥሎ ለአምላኩ ራቁቱን እንደቆመ በአምላኩ ፊት እንደቆመ ማወቅ፣ በደለኛ ኃጢአተኛ እንደሆነ ማወቅና ንስሐ መግባት ግዴታ ነው። በእምነት ብቻ አይዳንም። ያመነው ሰው ስለሰራው ስላለፈው ኃጢአቱ ንስሐ ካልገባ አይድንም። ቀጥሎም ደግሞ ንስሐ መግባትን ብቻ አይደለም፣ ደግሞ በኢየሱስ ክርስቶስም ደግሞ መጠመቅ ያስፈልጋል። ለምንድነው መጠመቅ ያስፈለገው? ይሄ ባይዘዌ በጳውሎስ ሕይወት ታይቷል። ቅዱስ ጳውሎስ ጌታ በብርሃን በደማስቆ ከጠራው በኋላ የሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ወደ ሐናንያ ከተላከ በኋላ ምን አለው? አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትም ታጠባለህ ይላል። እንግዲህ እኛ ጥምቀት ስንል ቁርባን ስንል የሰው ስራ አይደለም። ይሄ የሰው ስራ አይደለም። ይሄ ጌታ የሰጠን ጸጋ ነው። ከጌታ የተቀበልነው ጸጋው በእውነት አድኗቸው የተባለው እኮ ጸጋ ስለሰጠን ነው። ኦኬ፣ ጸጋውን ደግሞ የምንቀበለው ያን የዘላለም ሕይወት የምንቀበለው በሰጠን ጸጋ ነው። የሰው ስራ ያልሆነ የእሱ የሆነ ስጦታ ጸጋ ማለት ስጦታ ስለሆነ ያም ስጦታ ምንድን ነው? ቅዱስ ቁርባን ጥምቀቱ ነው እንላለን ማለት ነው። ስለዚህ እኛ እንግዲህ በጌታ እንደነገርን በማርቆስ ወንጌል ምዕራፍ 16 ያመነ ይጠመቅ ይድናል ብሎናል። በሮሜ መልእክቱ ቅዱስ ጳውሎስ የመጠመቅን ጥቅም ሲነግረን ሮሜ 6 ላይ የመጠመቅን ሮሜ መልእክቱ ላይ የመጠመቅን መልእክት ሲነግረን ጥቅሙን ሲነግረን ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀ ይላል። ስለዚህ የምንጠመቀው ከክርስቶስ ኢየሱስ ጋር አንድ ለመሆን ይላል። ከሞቱ ጋርም እንዲሁ አንድ ለመሆን ይላል። ይሄም ብቻ አይደለም፣ በአዲስ ህይወትም ደግሞ እንድንመላለስ ነው ይላል። ከኃጢአታችንን ስለምንቀብር በአዲስ ተፈጥሮ ስለምንታደስ ከሞቱና ከትንሣኤው ጋር የምንተባበርበት ይህ በሚታየው ውሃ የማይታየው ረቂቅ ሚስጥር የሚፈጸምበት ህብረት የምናደርግበት ጥምቀት ነው ማለት ነው። እና ቅዱስ ቁርባንም ጌታ እንግዲህ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። ማጠቃለያ አንድ ሰው መዳኑን ሊያውቅ ይችላል። ሁለት ጥቅስ በጣም ብዙ ጥቅስ ነበረ፣ ግን ሁለት ጥቅሶች ላሳይ። ካልበረታ ካልጸና እምነቱን ካላጸናው ፍሬ እያፈራ ካልሄደ መዳኑን ያጠዋል። በመካድ ብቻ አይደለም። አንድ ሰው ኃጢአት በደል ሰርቶ ንስሐ ካልገባ ልቡን ካደነደነ መንፈስ ቅዱስ ልቡን ሲያንኳኳው ካልከፈተ በሩ መዳኑን ያጠዋል፣ ይቆረጣል። ዕብራውያን 6 ላይ እንዲህ ይላል። ዕብራውያን 6 ከ11 እስከ 12 በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ይላል። አስተውሉ። በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ይላል። ሰነፎች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻው እንድታሳዩ እንመኛለን ይላል። እስከ መጨረሻው ትጋት፣ ክርስትና እስከ መጨረሻው ትጋት ነው። ለምን ተስፋችን የሚሞላው መጨረሻችን እስከ መጨረሻ ተግተን እስከ መጨረሻ የጸና ቢኖር እርሱ ይድናል ስለኝ ማለት ነው። ኦኬ፣ የመጨረሻውን እናገርና አንዴ ቃለኝ። ኦኬ፣ በጣም ሶሪ። እንግዲህ እሺ፣ ሮሜ መልእክቱ ላይ ቅዱስ ጳውሎስ እንዲህ ይላል። በሮሜ መልእክቱ ላይ ቅዱስ ጳውሎስ ቆሮንቶስ አንደኛ ቆሮንቶስ 10 በሳማራራት ኦኬ፣ ምን ይላል? እዩት። ሮሜ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 10 ላይ
ከእነርሱም አንዳንዶቹ ጌታ እንደተፈታተኑት በእባቦችም እንደጠፉ ጌታን አትፈታተኑት ይላል። አንፈታተን ጌታ ይላል። ይሄ ላመኑ ክርስቲያኖች ነው። ከእነርሱም አንዳንዶቹ እንዳንጎራጎሩ በሚያጠፋው እንደጠፉ አታንጎራጉ ይላል። ስለዚህ ይሄ ጌታ ላይ የምንፈታተነው አይደለም። ጌታ በፍርሃት በመንቀጥቀጥ መዳናችን እየፈጸምን ንስሐ እየገባን እና ደግሞ በዳተኝነት ሲሆን ፍሬ በማፍራት በብርታት ጌታን በመምሰል ኋላም ቅዱስ ጳውሎስ እንደተናገሩ ሩጫዬን ጨርሻለሁ፣ ጽኑ ገድልን ተጋድያለሁ፣ እምነቴንም ጠብቄአለሁ እንዳለው እነዚህም በማድረግ በእምነታችን ጸንተን መዳናችን አስጠብቀን ጌታ ሲመጣ ተስፋችን ሙሉ ይሆናል። ወደዚህ ህይወት እንድትመጣ ግብዣዬ ነው። እግዚአብሔር መንፈስ ቅዱስ ይርዳን። እኔም ቅድም በንግግሬ አጥፍቼ እላፊም ሄጄ ከሆነ ረብሼም ከሆነ በጣም በእግዚአብሔር ስም ይቅርታ ጠይቃለሁ። አመሰግናለሁ። መልእክት ስለ አጋንንት እምነት ነው የሚያወሩ። በጣም ስህተት። የስልጣንን እምነት ያመጣበት ምክንያት አለው። እሱ ደስበስ ያሸሻሉ። ስለዚህ ምን አላቸው? እምነት አላችሁ አምኛለሁ ትላላችሁ፣ ግን አንድ ሀብታምና አንድ ድሃ መጣ። ሀብታሙ ጥሩ ልብስ ስለለበሰ በቃ ይሄ ለዛ ሰው ማጎብደድ ማሽቃበጥ ነው የሚባሉ በቃ እንዲያው ለዛ ሰው እንዲያው ከፍ ዝቅ ብትሉ፣ ድሃውን ደግሞ ቆሻሻ ስለለበሰ ሂድ አንተ ዞር በል ወይ ደግሞ መሬት ስተቀመጥ ብትሉት እናንተ ራሳችሁ መለያየታችሁ አይደለምን? ክፉ ሀሳብ ያላችሁ ዳኞች መሆናችሁ አይደለምን? አይሹ የተወደዳችሁ ወንድሞቼ ይላችኋል ክርስቲያኖችን። የተወደዳችሁ ወንድሞቼ ሆይ ስሙ፣ እግዚአብሔር በእምነት ባለጠጎች እንዲሆኑ ለሚወዱትም ተስፋ ስለ እርሱ የሰጣቸውን መንግስት እንዲወርሱ የዚህን ዓለም ድሆች አልመረጠምን? እሽ ሀብታሙን እየመረጣችሁ ብትንከባከቡ ምን ዋጋ አላችሁ እንዴ? እነሱስ የዚያን ምናምንት የተባሉትንስ የተናቁትንስ ለእነሱስ ክብር ይገባ አይደለምን አለና፣ እናንተ ግን ድሆችን አዋረዳችሁ። ባለጠጎቹ የሚያስጨንቋችሁ አይደለምን? ወደ ፍርድ ቤትም የሚጎቷችሁ እነርሱ አይደሉምን? የተጠራችሁበትን መልካሙ ስም የሚሰድቡ እነርሱ አይደሉምን? እሺ ይህ ሁሉ ክርስቲያኖች ምክር ነው። በደንብ ተከታተኝ። ያዕቆብ መልእክትን ምዕራፍ 2 እንደዚህ እናንተ እንደዚህ የምታሽቃብጡላቸው እንደዚህ የምታጎበድዱላቸው እነዚህ ባለ ሀብት የተባሉት እኮ ባለጸጋ ብትሏቸው የክርስቶስን ስም የጠሉ የሚያሳዷቸው አይደሉምን? ግን ሀብታም ስለሆኑ ክርስቲያንን ያሳዷችሁ መልሳችሁ እንዴት አደርጋላችሁ አለና፣ የተጠራችሁበትን መልካሙን ስም የሚሰድቡ እነርሱ አይደሉምን? ነገር ግን መጽሐፍ ባልንጀራ እንደ ራስ ውደድ እንደሚል የንጉሥን ሕግ ብትፈጽሙ መልካም ታደርጋላችሁ። ለሰው ፊት ግን ብታዳሉ ኃጢአትን ትሰራላችሁ። አስተዊ አይሹ ለሰው ፊት ግን ብታዳሉም ታደርጋላችሁ፣ ኃጢአትን ትሰራላችሁ። ለሰው ፊት እንኳን ማዳላት ኃጢአት ነው ማለት ነው። ለሰው ፊት እንኳን ማዳላት። እኔ ዲያቆንን እንደው በቃ የሌለ ፍቅር ሰጥቼ ኑኃሚንን ባገኝ ኃጢአት ነው። ስለዚህ ቀጥሎ ምን አለ? ሕግም እንደተላለፋችሁ ሰው ይወቅሳችኋል። ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። አታመንዝር ያለው ደግሞ አትግደል ብሏልና፣ ብታመነዝርም ነገር ግን ብትገድል ሕግን ተላላፊ ሆነሃል፣ ኃጢአት ሰርተሃል አለ። አይሹ አታመንዝር ያለው አታመንዝር ብቻ አይደለም ደግሞ አትግደልም ብሏል። በአታመነዝር ነገር ግን ብትገድል ደግሞ ያው ነው። አይ እኔ እንኳ አላመነዘርኩም ሰውን የገደልኩት ብትል፣ አይ እኔ እኮ ዲያቆን መኳንንት እኮ ሰው ገድለዋል እኔ ግን አመንዝሬያለሁ ስለዚህ እኔ ቀላል ነው የሚባል ነገር የለም። ክርስቲያን ከሆንክ ሕጉን ፈቃዱን በህይወት ተገለጥ፣ በመልካም ፍሬ ተገለጥ፣ በስራ ተገለጥ አለና፣ በነፃነት ሕግ ፍርድ ይቀበሉ ዘንድ እንዳላችሁ ሰዎች እንደዚሁ ተናገሩ፣ እንዲሁም አድርጉ። ምሕረትን ለሚያደርግ ምሕረት የሌለበት ፍርድ ይሆናልና ምሕረትን በፍርድ ላይ ይመካል። ወንድሞቼ ሆይ አላሁን አመጣሹ አሁን ለክርስቲያኖች ወንድሞቼ ሆይ እየመከረ ነው። ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱ ሊያድነው ይችላልን? አይችልም። በቃ እየመከራሉ ማለት ነው። ራሱ ክርስቲያኖችን እኮ ነው። እምነት የሌላቸውን አይደለ ይመክረው እንዴ? እምነት የሌላቸውን ሰዎች እምነት አለኝ የሚብሎ ምክር ይጀምራል እንዴ? ኑኃሚን ለምሳሌ አንቺ ሳታምኚ አንቺ እምነት አለኝ የምትይ እርሻለሁ እንዴ? አላመንሽም እኮ ዲያቆን መኳንንትን ዲያቆን መኳንንት ክርስቲያን ነህ አንተ ብዬ ጀምራለሁ እንዴ? ክርስቲያን ካልሆነ አልጀምርም። ስለዚህ ወንድሞቼ ልና እምነት አለኝ የሚል እናንተ እምነት አለኝ የምትሉ ከላይ ዘረዘራ ወንድሞቼ ብሎ ስፔሲፊክ ያመኑትን እምነት አለኝ የምትሉ ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱ ሊያድነው ይችላል? አይችልም። ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብ ቢያጡ ከእናንተ አንዱ በደህና ሂዱ እሳት ሙቁ ጥገቡ ቢላቸው ለሰውነት ግን የማያስፈልጉትን ባትሰጧቸው ምን ይጠቅማችኋል?
እንደዚሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው። አለቅ ስራ የሌለው እምነት የሞተ ነው። የሞተ እምነትማ የሞተ ነው ከመነሻው አይደል? የሞተ እምነት የሞተ ነው ይባላል እንዴ? የሞተማ የሞተ እምነት ነው አለቀ። አሁን ግን እየተናገረ ያሉ ስለ ሞተ እምነት አይደለም። ሕያው ተብሎ ስለተጠራው እምነት ብሎ የያዘው ሰው ድኜበታለሁ፣ ክርስቲያን ነኝ፣ ይሄ የኔ ህይወት ነው ያለውን እየገሰ ነው። ምን ስራ የሌለው ምን እምነት ምንድን ነው? የሞተ ነው። እምነት አለኝ ትላለህ፣ በምግባር በፍሬ ካልተገለጠ የሞተ ነው። የሞተ ነው ማለት ነው ህይወት አይሰጥህም ነው አለቀ። የሰጠንም ህይወት ይወስድብሃል ነው። መዳን ይታጣል። ባይዘወይ ምንም ይሄ የምንንቀጠቀጠው ነገር አይደለም። መዳን ይታጣል። መዳናችንን አጽንተን ካልያዝን፣ በምግባር በፍሬ ካልተመላለስን፣ ስለ ካደን ብቻ አይደለም፣ በኃጢአት በበደል በንስሐ ካልተመለስን፣ ፍሬ ካላፈራን እንቆረጣለን። ትዕቢተኛ ሰው፣ የሚቆጣጠር ሰው እኔ እኮ ዘማሪ ነኝ፣ እኔ እኮ እንትን ነኝ፣ እኔ እኮ እንዲህ ነኝ በማለቱ እግዚአብሔርን አያስደስተው። እንደሚለው ምንድን ነው? ማንም እንዳይወድቅ ይጠንቀቅ ነው የሚለው። የቆመ ቢመስለው እንዳይወድቅ ይጠንቀቅ። መውደቅ አለ፣ መሳት አለ። ስለዚህ ምን አለ? እንደዚሁም ስራ የሌለው እምነት ቢኖር ራሱ የሞተ ነው። ምኑ? ስራ የሌለው ምን እምነት። ስራ አለ፣ እምነት አለ። ስራ ከሌለው ግን ምን የለውም? የሞተ ነው። ነገር ግን አንድ ሰው አንተ እምነት አለ እኔም ስራ አለኝ፣ እምነትን ከስራ ለይታ አሳየኝ፣ እኔም እምነቴን በስራ ያሳያሉ ይላል። አሁን መታወሽ ምን አለ? እግዚአብሔር አንድ እንደሆነ አንተ ታምናለህ አለ። ወንድሞች ሆይ ኦኬ፣ እግዚአብሔር አንድ እንደሆነ ታምናላችሁ፣ እግዚአብሔር አምላክ ነው ታምናላችሁ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ ነው። በቃ ስለዚህ እግዚአብሔር ታምናለህ። ከዛስ መልካም ታደርጋለህ። ይሄ እምነት የሚነቀፍ አይደለም፣ መልካም ነው አለ። የተነቀፈ እምነት አይለውም፣ መልካም ነው አለና ግን ምን አለ? አጋንንት ደግሞ ያምናሉ ይቀጠቀጡማል። ኦኬ፣ አጋንንት ለምን አመጣ እዚህ? አጋንንትማ ያምናሉ አይደለ? ለምሳሌ ጌታን ኑኃሚን ትንሽ እንደሆነ ጌታን የሰቀሉት ከብዙ ምክንያቶች አንዱ ምን ነበረ? የእግዚአብሔር ልጅ ነኝ ሲላቸው ራሱን የእግዚአብሔር ልጅ አድርጎ ያስተካክላል ብሎ አይደል የሰቀሉት ጌታ አይደል? ኑኃሚን እሺ፣ ሰይጣን ክርስቶስን የእግዚአብሔር ልጅ መሆኑን ይክዳል? አልካደም። አለመካዱ ግን አዳነው? አላዳነውም። አየሽ፣ ሰይጣንም ያምናል። እንደውም ሲመሰክር ነበር እኮ አንተ የእግዚአብሔር ልጅ ጊዜያችን ሲያደርስ ልታጠፋን እንደመጣ እያሉ እኮ ይመሰክራል እኮ አጋንንት። አይሁድና ፈሪሳይን አልተቀበሉትን እኮ ሰይጣን እኮ አንተ እግዚአብሔር ልጅ ያለ እኮ ይንቀጠቀጣል እኮ። ግን ምን የለውም ሰይጣን? ፍሬ የለውም፣ ምግባር የለውም፣ መልካም ስራ የለውም፣ በፍሬ አይገለጥም፣ መንፈሳዊ ፍሬ አይታይበትም። ኦኬ፣ ፍሬ የለውም። ስለዚህ የአጋንንት እምነት ይባላል እንደዚህ አይነት እምነት።